በላ እንደ ስጦታ ይሰጣል ዝም ብሎ በደረቁ መቶ ለሳሪ ስጦታ ተሰጥቶ ይሄዳል ኖ እዛ እንትኑ ላይ መስጠት ትችልሽ አንበሳ ፕሮግራሙ ላይ አንበሳስ የለኝም እና ምን ነበር የችጋራ ምነታችሁ ጥግ ማለት ነው የችጋራ ምነታችሁ ጥግ ለ17 መቶ ድራማ አዋጣው ወርቅ ሊገዙ እኔን እዛ መሃል ሊከቱ እኔን ለ17 የሚያዋጡት መሃል ማለት ነው ነገሩሽ እስማም ወለንተስ ለ17 አንድ ወርቅ አንዳቸው አገዙ ምድር 17 ሰው ለወርቅ የምትሰበሰቡት ኧረ እናንተስ እንደው እና አደግሽም ጉቺ አደግሽም ቀርቷል አልደግስም ትቻዋለሁ እህቴን ግን የዛን ቀን በደስታ ብዛት አስለቅሳታለሁ እናንተ ለ17 ተሰብስባችሁ ወርቅ ግዙ ለ17 ወይ ጋይሶች ለ17 ተሰብስበው ወርቅ ሊገዙ ነው አንድ ሰው የሚገዛው ዱባይ ምድር ላይ ሰምተዋልና መሲ እንደማይደገስ ሰምተዋል ድግስ እንደሌለ ሰምተዋል እኔ መሲ የምታስጨንቀኝ ሰው ነች እንዴ ትስማ ሰላም ነው እኛማ ተጨንቀን ነበር እኮ ምን እንግዛ ብለን ልበሉ ሰላም ነው ምን እንግዛ ሳይሆን ፍቅርዬ ምን እንበላለን ያስጨነቃችሁ እና ውዴ ታዲያ ከመጣን ይቀራል እንዴ የሆነ ነገር አንጠልጥለንም ከመጣን መብላታችን አይቀር እኔም እኮ ለዛ ነው እኮ ሳርዬ ያቀድኩላችሁ ምን አቀድኩላችሁ መሰለሽ ፕሮግራሙን እኮ ተናግሬያለሁ እራትም ምንም የሌለው ጥርቅም አድርጋችሁ ራታችሁን ትበላላችሁ ነጭ ዳቦ ድፎ በቆሎ በቡና ሻማ ይበራል አንድ ኬክ ይደፋል ያ መሲ ለኔ ልደት ያስደፋችሁ አይነት ያኛው ጉቺ እናንተ በማርያም አንዴ ብቻ ስሚ ወይ በጣም ብዙ ቀን ነው ማርያም ቤትሽ ውስጥ የተመላለስኩት ቤታዮ ቤትም የተመላለስኩት እሺ እና በእናትሽ ቻሌንጅ ተሰጥቶኝ ነበር የ15000 ብር ቻሌንጅ ኔትወርክ ኢትዮጵያ ነክ መሰለኝ ኢትዮጵያ ስለሆንኩ ነው ፎሎ ያድርጉክ ፎሎ እንዲያረጉ እሱ ብቻ ሳይሆን አንዴ ቤታዮን አገናኝኝ አንዴ ብቻ ቤታዮን አገናኝኝ በማርያም አንዴ ብቻ ይውልክ ይሰማክ እንደሆነ ነበረች እታች ወረደች ከላይ ሆና እየሰማች ነው የሚመጣ ሆነ ትገባለች እየሰማችክ ነው አለች ከላይ አንተ አውራ ቤታ ከታች አለ ትሰማለች ቤታዮ በማርያም ቤታዮ በማርያም ከሆነ ማለት ነው በማርያም ቤታዮ ግቢልኝ የኢትዮጵያ 15000 ብር ነው ቻሌንጁ ጉቺ ቆይ ነግቢ ማንም ይት የሚያደርገኝ የኢትዮጵያ 15000 ብር ነው እንት አላወኩም ሳርዬ ጨርሶ እኮ አላወራ የኢትዮጵያ 15000 ብር ነው ምን ለመሆን ነው ቤታዮን ገብተህ ላይ ካወራህ ንገረን የኢትዮጵያ 15000 ብር የተሰጠ አዳምጪ ቤታዮን ገብተህ ላይ ካወራህ 15000 ይሰጣል ተብሎት ነው አይደለም እሺ እንዴ ነው ምን ፈልገህ ነው ድራቅ የሚባለው ቲክቶከር ማለት ነው በዚህ ሳምንት ውስጥ 15000 ፎሎወርስ ገብተህ ካሳየከኝ 15000 ብር የበዓሉ ቀን ሰጥካለሁ ብሎ ቃል ገብቶልኛል እና ቤታ እየሰማች ነው ፎሎ አስደርጊው አንዴ እሷን ራሱ አንዴ ባወራት ደስ ይለኛል ቤታዩ ባክሽ እንግዲህ ብዙ ቀን ነው ቤትሽ ውስጥ የተመላለስኩት እኔ አሁን ያልገባኝ ነገር አንድ ጊዜ ቤታን ነው የፈለከው ፎሎ ነው የፈለከው እሱ ቃል ከሰጠኝ እንደዛ ነው ፎሎ ነው የፈለኩት ግን ቤታዩንም ባወራት ደስ ይለኛል በጣም ሆነ ያድርጉ ከዛ ቤታ ታወራለክ እዚህ ውስጥ ያላችሁ ሁላችሁም ፎሎ አድርጉት አንዴ እሺ ሁላችሁም የቤታ ወዳጆች በእናታችሁ ስም ፎሎ አድርጉት ጉቺ ይኸውልሽ ስሚ እዚህ እኔ 15000 ሰጠዋለሁ አታውራ ማርያምን አውጥስተው ይግባ ካስ እንደዛ ይሻላል ነይ ግቢ ማሪ ትይስጡት ቢመቻት እኮ ትገባለች ሳሪ ቤታን አይደለም ሌላ ልጅን 15000 ሰጠዋለሁ እያለች ነው
ሳቧቸው እንሰጣዋለን የሚሉትን ሳቧቸው። እስከዛ ግን ፎሎ አድርጉ ጋይስ። ማርያምን ይሻላል ብንሰጠው ይሻላል። መቤቴን አራ ፎሎ አድርጉት። ግን 15000 ብር የኢትዮጵያ እንደዛ ይሻላል። ፎሎ አድርጉት እናንተ 2000 ምናምን ሰዎች። ጉቺ አስገቢ በዶላር የሚጽፋሉ። እኔ እሰጠዋለሁ እና ግባ አብርሃም ግባ በእናትህ ስጠው። በጣም ጎበዝ የተባረከ አስገባውት እና ግባ ካስ አብራ 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 አንዳንዱ ሰው አስወርዱ በእናታችሁ። ፎሎ አድርጉት ጋይስ፣ ፎሎ አድርጉት። ልጁን ፎሎ አድርጉት ማሮቼ፣ በቤታ ስም ፎሎ አድርጉት። ዛሬ ሌሊት ነው እንዴ ልደቷ? ጉቺ ጋይስ ባርኩኝ እስቲ ባርኩ። እኔ የምልሽ በቃ ቀረ አልሰራም ፀጉሬን ውዴ። ማሬ እኔ እኮ አንቺ እንዳስገባሽ አይቻለሁ። እኔ ማለት ስላለ እንዳስገባሽ አይቻለሁ። ጉቺ ወይ ቀርቷል ልደቱ። እኔ ምን አውቃለሁ? እሷ ምንም የምትለው ነገር የለም። አንዴ ፈልጋለሁ አንዴ አልፈልግም ትላለች። እኔ እኮ ግራ ገባኝ። ሃይ ጋይስ እኔ ግራ ግብት ብሎኛል። ስትፈልግ እፈልጋለሁ ትላለች፣ ስትፈልግ አልፈልግም ትላለች። ግቢና ተናገሪ የምትናገሪ ከሆነ። ኬኩ እኮ የሚደረግ ከሆነ ዛሬ የሚደረግ ከሆነ ኬኩ ዛሬ ነው መታዘዝ ያለበት። አስገቧትና አዘሻል እንዴ? ነግሬዋለሁ። ፎቶግራፍ ብቻ ነው እየጠበቅኩ ያለው እንዴ። አንዴ እሺ ትላለች፣ አንዴ እምቢ ትላለች። ግራ አጋባች። የታለች? እኔ ምን አቅላታለሁ? አለች የሚላከው ወደሽ እስቲ ምንድነው ጉቺ የምታስጠቁሩት? ምንድነው የሚያስጠቁሩት? አንቺ ሳትሆኝ እነሱ ምን ሆናችሁ ነው? ጤነኛ ናችሁ እንዴ? ስልኬን ዘግቼ ነው የመጣሁት። ምን አባታችሁ ነው የምትሉኝ? ፔጁን አየሁትኝ። ፌክ አካውንት አይደለም እኔ ነኝ ስቤ ያስገባሁት፣ እናንተ አይደላችሁም። ምን አባታችሁ ነው የምትሉት? የወረድኩት እኮ ስልክ ተደውሎብኝ ነው ከአገር ቤት። ቆይ ወንድሜ ተረጋጋ እንዴ። ጉቺ ነው አይደል እንዴ ያስገባሁትኝ? አይቻለሁ። እሷ ነች ያስገባሁት። ልክ እኔ ማውራት እንዳልፈልግ አንቺ ምቀኛ ምናምን እንዳሉ ግማታሞች ሌላ ነገር ስለሆነ የሚያወሩት አውቄ ነው ዝም ያልኩት። አንቺ ታውቂያለሽ? ተስጠሉ በእናትሽ። ሰላም ወንድም ምንም ሳላረጋቸው ደህና ነኝ። አንተ ደግሞ ምንም ታስጠቁረኝ። እኔ አይደል እንዴ ያስገባሁት? እኔ ምንም አላደረኩም ማርያምን። እና ፎሎ ያው ጉቺ ታስደርጋለች። ልክ እኔ ማስደረግ እንዳለኝ ምናምን እኔን እንትን ትላለህ። ደብራል የፈለገ ነው የሚናገርክ። አረ ምንም እኮ አላደረኩም ቤታ። በቃ እሺ ቶ አቤት እሺ ቤታ የሆነ ነገር አድርጊልኝ፣ ሰፖርት ነገር አድርጊኝ በማርያም። በጣም እየለፋው ነው እኮ። ፎሎ ነው ወንድሜ የምትፈልገው። ፎሎ ያደርገዋል። እዚህ ውስጥ ያሉ 3000 ሰዎች አሉ እኮ ነገርካቸው። ፎሎ ያደርገዋል። ችግር የለውም። እኔ እዚህ ገባክ? አሁን አንተ እንትን ስትል ማንም ሰው እንዲሰድበኝ አልፈልግም። ገባክ? ማንም ሰው ምንም ቢል የፈለገ ሰው አንተን ፎሎ ማስደረግ ይችላል። እኔ ማንም ሰው እንዲሰድበኝ አልፈቅድላቸውም። ሁልካቸው ነው የምነግራቸው። እዚህ ጋር ለማስጠቆር ሲሄዱ ነው የገረመኝ በማላውቀው ነገር። ማሮችዬ አረ እኔ እኮ ማርያም ምንም እኮ አላደረኩም እኮ ወንድሜ። በቃ አሁንም ዝም በላ። አንተ እንደማሳዘኛ ድምጽ ስላለ ሌላ ነገር ነው።
የምታስመስልብኝ ሰውዬ ተወኝ። እኔን ፎሎ አድርጉት እንዴ ጉቺ። እኔ ምንም አላረግ ታውቂያለሽ። የኔ ቲክቶክ ማህበረሰብ አይዞክ ብለው እነሱ ለመመስገን እኔን ነው እንትን የሚሉ። ተወኝ ወንድሜ። ፎሎ አድርጉ። እኔ አውቃቸዋለሁ የሚያደርጉት። 3100 ሰዎች ቲጂን ደግሞ ለኔ ያድርጉልኝ። ሶንግንም አድርጉት። የቤታዬ ወዳጆች ቲጂንና ሶንግን አድርጉት። ቲጂን ቆጬ ቤታችን። እሺ ቤታ ቲጂንም ፎሎ አድርጓት። እሺ ወይ ማሪ ልደቱን ትፈልጊያለሽ? ቀርቷል። አልፈልግም። ሰምተሻል? ለምን ይቀራል? ተዘጋጅቷል እኮ ኬክ ታዟል። ባርኩኝ ውዶቼ፣ ባርኩኝ። አለፉ ቤታየው ወይ እንዴት ነሽ ቤታዬ? ሽልማት ወይ ሳሪዬ እንዴት ነሽ? ነገር ይኖራል፣ ግን እዚህ ደግሞ ኬክ አዘጋጅተን ሰብሰብ እንላለን። ኧረ ምንም ችግር የለውም ሳሪዬ፣ ያስፈሪ። እኔ እኮ ጉቺ ቅርብ ብያታለሁ። እኔ እንደ ቀልድ ነው ያወራ ነው እንጂ እውነት አልነበረም። ኬክ ሁሉ ታዘዋል። ነገ እኮ ነው ቅዳሜ። ስለዚህ አንቺ ሌላ አይ ሶኬ ችግር የለውም ነበር። አንበሳ ምን ሸልምሻለን? እዚህማ ግዴታ ነው አይቀርም። ኧረ እኔ ስቀልድ ነው። እቻ አናዳኝ ነው እኮ ጉቺ የምትባል። እኔ አልሸልምም። አንበሳ ኬት ይመጣል እንዴ? ምን ነው ይሄን ያለ የሰጠችኝን አንበሳ አትስጭኝ፣ ማርያምን አትስጭኝ። አልፈልግም ማርያም ቢያ ኢቭን እናሳውቅሻለን ቤታዬ። እሺ እኔ በአሁኑ ቤታዬ ምን እንደፈለኩ ልንገርሽ። ያገሬ ልጅ በአሁኑ እንደዚህ ብለሽ ማለት ነው በልደትሽ ማለት ጉቺዬ ያገሬ ልጅ ትለይብኛለሽ። እውነት እንደዚህ አልጠብቃትም ነበር አይደለ ሳርዬ? አዎ እኔ አንቺን እንዲህ አላስብሽም ነበር ብለሽ እንድታለቅሽ ነው ፍላጎቴ እንጂ ላንቺ አንበሳ ይሄ ሃሃ የሚለውን ከነዚህ ከነሳራ ዳጣ እኩል ነው ያገሬ ልጅ ነው። ቤታዩን ይደግሱልሽ። ምን ነው ያኔ እህቴ እዚህ ደረጃ ሳርዬ መቼስ በውስጧ አንጀቷን እየበላት ነው። ምን አባሽ ጠይቅኛለሽ? ቤታዬ እንኳን ተወለድሽ የኔ ማር። እንዴ ስንቴ ነው ማረሙኒት በፈጠረሽ። እኔ ቤት ብለሻታል። በቃሽ። እኔ ቤት ብለሻት መልዕክት አስተላልፍ። ወዴ ቀረኩ ሙኒትዬ ቀርቷል ልደቱ። በቃ ለምን እንዴ እናውራ እንጂ ምን ችግር አለው? ቤትሽ የገባ ነው ልራራ አይደለ እንዴ? ፍረዱ በቃ። ልጆቹን ብቻ ፎሎ ቤታ ቲጂ ሁማኔርን ፎሎ አድርጉ በያቸው። ተይኝ አንቺ ተይኝ። እኔ ቲጂን ቪዲዮ ሰራላትና